ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። ቢስቲስ ኮም ሁሉ ወዳጅ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልዩ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደው ለሞዳችሁ 3000 ላይክ እንድትገጩኝ በቱቱና አጓው ብዛቻለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣ ነው። ሱፐር ዜና የአሜሪካን ተጨማሪ ማስጠንቀቂያ ለህወሓት ነው። አሜሪካ ከድርጊቱ ተቆጠብ፣ ደም አፋሳሽ ጦርነት ውስጥ ለመግባት የምታደርገውን ድርጊት አይቻለሁ፣ ጥንቃቄ ብታደርግ ይሻላል ብላ አሜሪካ ዛሬም ሰኔ 19 ቀን ተጨማሪ ማስጠንቀቂያና ማስፈራሪያ ለህወሓት ሰጥታለች። አሜሪካ ምን እሺ ከምኔው ነው ደማ አለች። ህወሓትን አሳብጣ እዚያ ደረሰች አሜሪካ ነች። 30 ዓመት ሙሉ የአሜሪካን ጡጦ ጦብተው በጀርባ ታዝሎ በደረታ እሽሩሩ ተብሎ እዚህ ደረሰ ህወሓት በአሜሪካ ምክንያት ነው። ዛሬ ምን ታይቷት ነው አሜሪካ እየወጣች ህወሓት አመራሮች ላይ ማዕቀብ፣ ማስፈራሪያ፣ ማስጠንቀቂያ ሞተ ጊዜ የምትሰጠው በምን ምክንያት ነው ብሎ መጠየቅ ያስፈልጋል። አሜሪካ ለትግራይ ህዝብም ሆነ ለኢትዮጵያ ህዝብ፣ ለአማራ ህዝብም ለአፋር ህዝብ፣ ለኢትዮጵያ ለማንም ደንታ አላቸው። እነሱ ጥቅማቸውን ብቻ እንኳን እኛ ቆርቶ ሳውዲንና አረብ ኤሚሬትን ሲያጎበድዱ ሲያሸረጉዱ $1 ትሪሊየን ለአሜሪካ ኢንቨስት ሲያደርጉ የነበሩ ሰዎችን እንኳን ሜዳ ላይ ነው ጥለው ሄደው ሜዳ ላይ ጥለው ነው ሄዱት። እንዴት ዛሬ ህወሓት ላይ እንደዚህ በረቱ ብለን ጠይቅ። ምክንያቱ አንድ ነው። ምክንያቱም ሶማሌላንድን ሀገርነት እውቅና ሲሰጡ ሶማሌ በቱርክና በኢራን ተደግፋ ውጊያ ከሶማሌላንድ ጋር ልትገባ ነው። ሶማሌ መጀመሪያም ቋፍ ላይ ያለች የፈረሰች አገር ነች። አሁን ተጨማሪ ውጊያ በሶማሌላንድ ምክንያት ውጊያ ውስጥ የምትገባ ከሆነ ቀጠናው ወደ ጦርነት እጅግ በጣም አደገኛ ወደሆነ አቅጣጫ ይገባል። ሱዳን እንደምታውቁት የምድር ሲኦል ሆናለች። ሱዳን በእርስ በርስ ጦርነት የምድር ሲኦል ሆናለች። አሁን ህወሓት ጭራሽ ሱዳንን ይዞ ከተቻለ ኤርትራን በዚህ ጉዳይ ውስጥ አስገብቶ ደም አፋሳሽ ጦርነት ነው ይፈልግ። ይሄ ማለት ምን ማለት ነው? ምስራቅ አፍሪካ አበቃለት ማለት ነው። የራሱ የሱዳን የእርስ በርሱ ብጥብጥ አለ። እንደገና የሱዳን ኃይሎች ከህወሓት ጋር በመቀናጀት በዚህ ጦርነት ውስጥ ኤርትራኖች ከገቡ አጠቃላይ ቀጠና ሶማሊያ እንደፈረሰች ነው ያለችው። ሶማሌላንድ ጉዳይ ላይ ጦርነት ይጀመራል። ቀይ ባህር ላይ ደግሞ ሁቲዎቹ እኛ መንቀጠቅጣቸዋለን፣ ሶማሌላንድን እናፈራርሳለን፣ እናወድማለን እያሉ እየዛቱ ነው። ምን ማለት ነው? ቀይ ባህር እጅግ በጣም ወደ አደገኛ ሲኦል ውስጥ ይገባል ማለት ነው። ሱዳን እዚህ ጉዳይ ውስጥ የምትገባ ከሆነ፣ ኤርትራ እዚህ ጉዳይ ውስጥ የምትገባ ከሆነ፣ ሶማሌ በራሷ የፈረሰች ሀገር ነች፣ ሌላ ጦርነት ውስጥ የምትገባ ከሆነ፣ ኢትዮጵያ ውስጥ ያለው ችግር የሚፋፋም ከሆነ ይሄ ከአሜሪካም ከአውሮፓም ቁጥጥር ውጭ የሆነ እጅግ በጣም አስፈሪና አደገኛ እልቂት ይመጣል እዚህ ምስራቅ አፍሪካ ላይ። ለዚህ ነው አሜሪካኖች የፈሩት። ሱዳን ላይ ለምሳሌ ሱዳን እዚህ ደረጃ የደረሰችው ተፈልጎ ነው። ዝም ብሎ በአጋጣሚ በድንገት ምናምን ከቁጥጥር ውጭ አይደለም፣ ተፈልጎ ነው። ኤሚሬቶቹ የቦምብ መዓት፣ የድሮን መዓት፣ የጥይት መዓት ይዘው ወደ ሱዳን ገብተዋል። ሳውዲ አረቢያዎቹ ቢሊየንስ ኦፍ ዶላርስ ወጥቶ መሳሪያ ይዘው ገብተዋል። እስራኤሎች አሉ፣ ቱርኮች አሉ፣ ራሽያኖች አሉ፣ አሜሪካኖች አሉ። የሌለ የለም ሱዳን ውስጥ። ስለዚህ አሁን ሱዳንን ጉዳይ እንቆጣጠር ቢባልም የማይሆን ከቁጥጥር ውጭ ናል። ሳር ቅጠሉ መሳሪያ ብቻ ሳር ቅጠሉ ከነሱ አልፎ የሱዳን መሳሪያ ኢትዮጵያን ሁሉ እያጥለቆለቀ ያለበት ደረጃ ተደርሷል። እና ይሄንን ድንገት በሆነ ሰዓት እንቆጣጠራለን አይቻልም። አሜሪካኖቹ ነገር ይሄ ከቁጥጥር ውጭ ሊሆን እንደሚችል እዚህ ውስጥ ማን ጣልቃ እንደሚገባ አይታወቅም። እንደ ትራምፕ ሐሳብ እኮ በዚህ ምንድነው በአባይ ግድብ ምክንያት እንኳን ግብፅ በሱዳን በኩል ወረራ እንድትጀምር እኮ ይፈልጋሉ። ችግሩ ቀጠናው በጣም አደገኛ እጅግ በጣም ሴንሲቲቭ ሰዓት ላይ ስላለና ይሄ የምስራቅ አፍሪካ ህዝብ ጦርነት የማይፈራ ዘላለም ሲዋጋ የኖረ ሀገሩን ያፈረሰ የአፍሪካውን ቀንድ ያፈረሰ ከድህነት ጦለል ባይሳ ከድህነት ዝቃጭ በታች የሆነ እጅግ በጣም አስከፊ ድህነትና እልቂት ደም መፋሰስ ያለበት ቀጠና እንደሆነ ያውቃል። ይሄ ህዝብ ሞት አይፈራም እንደሆነ አላውቅም። በጣም ስለራበው ነው መሰለኝ የምስራቅ አፍሪካ ህዝብ ጦርነት አይፈራ። እንደምታውቁት ሱዳንና ደቡብ ሱዳን ባደረጉት ጦርነት አገሪቱን የወደመች ሰቅጣጭ፣ በዓለም ታሪክ ሰቅጣጭ የሚባል እልቂትን ያሳለፈው ሱዳንና ደቡብ ሱዳን። አሁን ደግሞ ሱዳኖች እርስ በርሳቸው ያለውን ጭፍጭፍ የምታውቁት ነገር ነው። ከነሱ አልፎ ጦርነቱ አድማሱን አስፍቶ ወደ ኢትዮጵያ ድንበሮች ሁሉ መጥቷል። ቋፍ ላይ ነው ያለው። እንደገና የነሱ እልቂት አልበቃ ብለው
እያደራጁ ነው ያሉት። ወደ ኢትዮጵያ ጦር ለማስገባት እያደራጁ ነው ያሉት። የራሳቸው አገር ፈርሰን እንደገና ወደ ኢትዮጵያም ይሄ ጦርነት ይስፋፋል። ስለዚህ ህወሓቶች በጣም ተጨንቀው ነው ያሉት። በነገራችን ላይ ይሄ ህገወጡ የሆነ አዲሱ የህወሓት ምክር ቤት እንደምታውቁት መፈንቅለ መንግስት አድርጎ የመጣ ነው። የዚህ ምክር ቤት አፈ ጉባኤ ምህረቱ ሀጎስ የተባለ ሰው የትግራይ ፍርድ ቤት በአስቸኳይ ወጣቶችን እያፈሰ ከየቤቱ ጦርነት እንዲገባ ትዕዛዝ ተሰጥቷል እና በህግ ሁሉ አጽድቋታል። ህወሓት ሰውን አንቆ የጥይት ማብረጃ ማድረግ የሚለውን ህግ በፍርድ ቤት ሁሉ እንዲጸድቅልኝ ፍርድ ቤቱ እስኪያጸድቀውና በትግራይ ነጋሪት ጋዜጣ እስኪታወጅ ድረስ አልታገስም ነው ያለ እና ይሄ የጥጋበኞች የዱርዬ ስብስብ ህወሓት ልትባለ የዱርዬ ስብስብ ምህረት አልባ በሰዎች በምስኪን እናቶች ልጆች ላይ ደም ተሳክረው እናውቃለን። የትግራይ እናቶች ብቻ ሳይሆን የኢትዮጵያ እናቶች አፈር መስለው ሰውነታቸው ገርጥቶ አመድ መስለው ልጆቻቸውን ወርቅ ፍልቃቂ አድርገው አስተምረው ለወግ ለማድረግ የሚያበቁ መስዋዕትነት ምን እንደሚመስል የሚናገሩ ወርቃማ እናቶች በሐዘን ተቆማትረው ጥቁር ለብሰው አመድ ነስንሰው በለቅሶ ብዛት እንዲሞቱ እየተደረገ ነው። ማን ያሳደገው ልጅ ለአንተ ጉሮራ አንቀ ወደ ጦር ሜዳ የምትወስደው? እንዲህ ብሎ የሚጠይቅ ሰው ምሁር ጠፍቶ ትግራይ ውስጥ ማን ያሳደገውን? ማን አንጀቷ ታጥፋ? ማን በረሃብ ተጎሳቁላ? ማን የቀይ ጥቁር ሆና? ማን ካሉት በታች ከመቶቱ በላይ ሆነ ያሳደገችውን ልጅ ነው በግዳጅ ወደ ጦር ሜዳ የምትወስደው? መልስ የለም። አምነስቲ ኢንተርናሽናል ሁማን ራይትስ ይሄ ህግ በጣም በዝባዥ ነው አለ። እዚህ ያደረሱት ህወሓትን እነሱ ጭምር ናቸው። በደሉን፣ ኃጢአቱን፣ ግፉን የግፉን እየሸፈኑለት አሜሪካና አውሮፓ ነው። ዛሬ አሁን ይመላለሳል መቀሌ እየሄዱ ደብረጽዮን በእናትህ ተው እግዚአብሔር እንደው በሚካኤል እንደው በገብርኤል ይልታል። እንደዚህ አይነት ቀልድ ነው የያዙት እነሱ። አብጦ ህወሓት ራስ ዳሽን ተራራን አክሏል። መሬት አይበቃውም። ጥጋቡ ከነሱ ውጭ ሳያለ አይመስላቸው። ስለዚህ እነዚህ 80 እና 90 ዓመት የጃጅ ሽማግሌዎች የወጣቶችን ብርሃን እያጨለሙ የወጣቶችን ተስፋ እያደበዘዙ ትግራይን ሰው አልባ ምድር እያደረጉ ሰውን አሰድደው በጦርነት ማግደው ጨርሰው አሁንም ደግሞ የቀረውን ዘር ለቅመን እናዋጋለን እያሉ የሚያዋጉት በሱዳን በኩል ወስደው ነው። ሱዳን የራሷን ያክል ሰው ትወስዳለች ከትግራይ ወጣቶች ተዋጉልኝ ለኔ ገላቸዋለሁ እያለች የትግራይ ልጆችን ሱዳን በባርነት እየጋዘች ነው ያለች። አሁን ደግሞ ህወሓት በኢትዮጵያና በኤርትራ ህዝብ መካከል ከፍተኛ ቅራኔና ጸብ በመፍጠር ኤርትራን ወደዚህ ጦርነት በማስገባት ደም አፋሳሽ ጦርነት እንዲቀጣጠል ለማድረግ ከፍ ዝቅ እያለ ነው፣ ላይታች እያለ ነው፣ ግራ ቀኝ እያለ ነው እና ይህንን ማስቆም የሚችል የትኛው ምድራ ኃይል ነው? እኛ እናውቅ። እግዚአብሔር ካላስቆመ በቀር በሶዶም የተሳከሩ ወፈፊዎች መፍትያቸው ምን እንደሆነ እኛ እናውቅ። እውነቱን ለመነጋገር ከአቅማችን ከቁጥጥር ውጭ ነው የሆነ። ስለዚህ ህወሓትን ተው የሚል ኃይል ጠፍቷል በምድሪቱ ላይ። ተው የሚል ኃይል ተው ቢባልም የሚሰማ ፍጥረት አይደለም እና እኛ አሁን እየተቆጨን ያለነው ብንል ብንዘል ብንፈርጥ ሰው ከሞተ በኋላ ምን ያደርጋል ነው ጥያቄ። ሰው ከተሰደደ በኋላ ምን ያደርጋል ነው ጥያቄ። ሰው ወደ መከራ ከገባ በኋላ ምን ያደርጋል ነው ጥያቄ። እና ይሄ በጣም ውስብስብ ጉዳይ ነው። ምንም ለማለት የምንችልበት አይደለም። ጮኸናል፣ የሚሰማ የለም። ጭራሽ እኛን የትግራይ ጠላት አድርገው ነው የሚያዩት። እኛ ማንም ህዝብ ጠላት አይደለም። በነገራችን ላይ በማንም ሞት ምንደሰት አይደለም። ተዋግተናል። በተዋጋን ጊዜ በእነሱም በኩል የፕሮፓጋንዳ ክፍሎች ነበሩ፣ ወይም ደግሞ መረጃ የሚያወጡ ነበር። በእኛም በኩል ወጥተናል። ሰው ወዶ ካይዋጋም ውጊያ እኮ ለማንም እኮ አይመችም። እኛ ህወሓት ደሴ ድረስ ሲመጣ፣ ወልዲያ ድረስ ሲመጣ፣ ኮምቦልቻ ድረስ ሲመጣ፣ ንፋስ መውጫ ድረስ ሲመጣ እስከ ሁመራ እስከ ወልቃይት ድረስ እስከ ማይካድራ ሁሉ እርቂት ሲደርስ ትክክል አይደለም ብለናል። አይ ይሄን አፍን መዝጋት ነበረበት፣ ይሄ ተገቢ አይደለም የሚል መከራከሪያ ከመጣ ተጨማሪ መረጃዎችና ማስረጃዎችን ይዞ መነጋገር ይቻላል። እኛ ደግሞ ጦር ሜዳም ነበር የወደመው ውድመት የጠፋው ጥፋት
ሁሉንም በዓይናችን አይተናል፣ በጆሮአችን ሰምተናልና ኤኒዌይስ ትልቁ ጉዳይ አይደለም። ትልቁ ጉዳይ እርምት ያስፈልገናል፣ ከድርጊታችን መቆጠብ ይገባል የሚል ሐሳብ ነው። ይሄን ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳቻለሁ። ይሞቻችሁ።